ዓለም ከናቀው የጥላቻና የቂም በቀል ፖለቲካ እንላቀቅ። ጸሐፊው ዳኝነት አርአያ ነው ለሪፖርተር። በአንድ ወቅት የኦሎምፒክና የዓለም ሻምፒዮኑ እንዲሁም የበርካታ ክብረ ወሰኖች ባለቤት ዝነኛው ሻለቃ ኃይሌ ገብረስላሴ ተናገረው የተባለና በማህበራዊ ድረገጽ ላይ ሲመላለስ ያገኘሁትን ሀሳብ የጽሑፍ መግቢያ ማድረግ እሻለሁ። እኔ እንግዲህ ከሀገር አልፌ በመላው ዓለም በደንብ የታወቅኩ ሰው ነኝ። በዓለም ደረጃም ዝነኛ ነኝ። ነገር ግን ከሀገሬ ወጥቼ ወደ ሰው ሀገር ሲሄድና አውሮፕላን ላይ ልሳፈር ስሰለፍ ኢትዮጵያ የሚለውን ፓስፖርቴን ሳሳይ ወደኋላ ረድፍ እንዲሰለፍ እደረጋለሁ። መጀመሪያ አሜሪካውያን፣ እንግሊዞችና ሌሎች የበለጸጉ ሀገሮች ሰዎች ይቀድማሉ። ከሀገር ስንወጣ ሁላችንም ያው የዚችው የድሃ ሀገር ዜጎች ነን። የኛ አማራ ነኝ፣ ኦሮሞ ነኝ፣ ወላይታ ነኝ ፉክክር ምንም አይፈይድም። ይህንን የሚያውቅልን የለም። ይልቅ ቶሎ ቶሎ በርትተን ሰርተን ተለውጠን በዓለም ፊት የቆሸሸውን የሀገራችንን ስም ብናጸዳ ነው የሚጠቅመን ነበር አለ የተባለው። ይህ ነባራዊ ሀቅ የብዙዎቹ ሀገር ወዳዶችና የጽንፈኛ ብሔርተኝነት መሸከም የማይፈልጉ ወገኖች ሀሳብ መሆኑ አይቀርም። ኢትዮጵያ እስካሁንም ድረስ ከዓለም ድሃ ሀገሮች ተርታ ተሰልፋ በተፈጥሮና ሰው ሰራሽ አደጋዎች ለዕለት እርዳታ የሚጋለጡ ሚሊዮኖች ባሉባት እንዲሁም ዜጎች በኢኮኖሚ ስደት ከሀገር ሀገር በሚባዝኑበትና ዓለምን በደረሱበት ሁኔታ በዘር እየተቧደኑ መነታረክ እጅግ አሳፋሪና አሳዛኝ ገጽታችን መሆኑ ሊሸሸግ አይችልም። ከዚህ ብልሽት ቀስ በቀስ ካልወጣንም ፈተናው መክበዱ አይቀርም። ከዚህም በላይ ዓለምን በተለያዩ ጊዜያት ከሚያጋጥሟት ፈተናዎች ዋነኛው የሰው ልጅ የሚያካሄደው የእርስ በርስ ጦርነትና ግጭት መነሻው ነጣጣይ አስተሳሰብ መሆኑን መመልከት ያስፈልጋል። አገሮች በተናጠል ወይም በአንድ ሀገር ውስጥ የሚኖሩ ሕዝቦች እርስ በርስ የሚያደርጉትን አለመግባባትና ጥላቻ የሚቀሰቅሰው ጦርነት ስፍር ቁጥር የሌላቸውን ሕዝቦችን አስተላልቋል። ከዚያም በላይ የዓለም አገሮች ጎራ ለይተው የተጠዛጠዙባቸው እንደ አንደኛውና ሁለተኛው የዓለም ጦርነቶች ያሉ ክስተቶች በአውዳሚነታቸው ተጠቃሽ ናቸው። ለእነዚህ ጦርነቶች መቀስቀስ በርካታ ምክንያቶች በየታሪክ ድርሳናቱ ቢጠቀሱም በአብዛኛው ከመሪዎችና ፖለቲከኞች አምባገነናዊ፣ ዘረኛና ዘራፊ አስተሳሰብ የሚመነጨው የተሳሳተ አመለካከት ከፍ ያለውን ድርሻ ይይዛል። በተለይ ህዝባችንን ባልተገባ የጥላቻና የቂም በቀል መንገድ በመንዳት በትንንሽ ምክንያቶች በዘረኝነት እኔ በልጥ እንዲሁም በድንበር በጋራ ሀብት በተፈጥሮ ሀብት አጠቃቀም ሰበብ የሚለኮስ እሳት በቀላሉ ሳይበርድ እስከ ትውልድ የሚተርፍ መጥፎ ጠባሳ ጥሎ ያልፋል። ይህ ችግር በሰለጠነው ዓለም ጉዳት ካደረሰ በኋላ በይቅርታና ወቅቱ በሚጠይቀው የጠንካራ ሀገረ መንግስት ግንባታ ሀሳቤ እየተሰራ ሲመጣ መቆየቱ ግን ይታወቃል። በሶስተኛው ዓለም በተለይ በአፍሪካ ግን ቀኝ ገዢዎችና የተዛባ አስተሳሰብ አራማጆች በቀደዱት ቦይ በመፍሰስ እስካሁንም ድረስ ጥላቻ፣ ቂመኝነት፣ ግጭትና መለያየት ተባብሶ የቀጠለባቸው ሀገሮች ትንሽ አይደሉም። ኢትዮጵያን ብትሆን በዚሁ ድርና ማግ ተተብትባ የምትገኝ ነችም። ሀገራችን እንደ ብዙ ሰፋፊ ሀገሮች ብዙሃነት የተሞላባት የተፈጥሮ ባለጸጋና የታሪክ ምሰሶ ብትሆንም በውስጥም ሆነ በውጭ ኃይሎች የግጭትና የጦርነት ሰለባ ሆና ነበር የቆየችውም። አሳዛኙ ነገር ደግሞ የእነዚህ ዘመናት ቅሪተ አስተሳሰቦች በአሁኑ ትውልድ አእምሮ ውስጥም እንዲመላለሱ እየተደረጉ ከአብሮነት ይልቅ ልዩነትና መነጣጠል እያንዣበበ መሄዱ ነው። አገራችን ምንም እንኳን በህዝቦቿ ጥንካሬና በፈጣሪ መረዳትነት ሳትጠፋ እዚህ ብትደርስም በየዘመናቱ ያለቀባት ህዝብ ምሁርና አምራች ኃይል ግን ለኋላ ቀርነት፣ ድህነት መባባስ የራሱ ድርሻ እንደነበረው ይሄ ትውልድ መገንዘብና መገመት አለበትም። ዛሬም በኢትዮጵያ የአንዳንድ ጠርዘኞች አካሄድ ከዚሁ አዙሪት እንዳንወጣ የሚያደርግ ነው። ካለፉ የታሪክ ዝንፈቶችና የተሳሳቱ የጥላቻ መንገዶች ዓለም እየወጣ ወደ ስልጣኔና ትብብር ቢመጣም በእኛ ሀገር በዛሬዋ ዘመናዊት ኢትዮጵያ ለምን የመራራቅ የመገፋፋት እሳቤ አረበበ ብሎ መጠየቅ ያስፈልጋል። የተቃርኖ አስተሳሰብ እስከ የት ድረስ ሊወስድን ይችላል ብሎ ማውጠንጠንም ያስፈልጋል። በእርግጥ አንዳንዶች የዚህ ሁሉ መዘዝ መነሻ የጎሳ ፌዴራሊዝም መከተላችን ጠንሳሹም ህወሓት ኢህአዴግ መራሹ የፖለቲካ ኃይል እንደሆነ ይናገራሉ። አሁን ያለው የአክራሪ ብሔርተኛውና የህብረ ብሔራዊ አንድነት ኃይሉ ፍጥጫ ሲታይም የአባባሉ እውነትነት ጎልቶ ይታያል። እሱ ብቻ ሳይሆን ግን በ1960ዎቹ ፖለቲካ አብዛኛው ተዋናይ በማንነትና በዘር ላይ የተመሰረተን የፖለቲካ ትግል እንደ ተጠቃሚ አማራጭ ወስዶ እንደነበረ ተደጋግሞ የተባለ ሀቅ ነው። በተለይ የፊውዳልን አገዛዝ ለመገንደስ በአንድ ብሔር፣ ሃይማኖት፣ ቋንቋና መሰል ሁነቶች ላይ ያነጣጠረ የሚመስል አገዛዝና ህዝብን ያነጠለ ትግል ተካሂዷል። የስርዓቱ ባህልና እምነት ተደርገው የተቆጠሩ እሴቶች ላይም ዛሬም ድረስ በተሳሳተ መንገድ የበቀል ሾተል ተቀስሮ ይታያል። ይህ አዝማሚያ ግን ለምንምና ለማንም የማይበጅ አብሮ የማያኖር ችግራችን ነው። ባለፉት 30 ዓመታት በተጨባጭ እንደታየውን የህዝባችን መብትና ታሪክ ለማክበር በሚል ሰበብ ከሀገራዊ አንድነት ይልቅ የብሔርና የማንነት መብትና ጥቅምን ለማስከበር ከሚዛኑ ያለፈ ትኩረት መስጠትም ነበርም። ከሁሉ በላይ ይህንን አስተሳሰብ በአዲሱ ትውልድ ላይ ለማስረጽ ሐሰተኛና የተጋነነ ትርክትን በተራ የፖለቲካ ቀለም እየቀቡ ጥለታት ዛሬ ለደረስንበት አብሮነት መዳከምና
የቂም በቀል ፖለቲካ ዳርጎን ይገኛል። ፍጥጫውም ከትናንት እስከ ነገ እንዲቀጥል የሚፈልጉ ኃይሎች ከአዙሪቱ መውጣት እየፈለጉ አይደለም። ይህም መታረምን የተስተካከለና ከሞላ ጎደል የምንግባባበት ትርክት ሊመሰረት ግድ ነው። እንግዲህ ይህ ለምንና እንዴት ሆነ ከማለት ይልቅ ከጥላቻና ዘረኛ አስተሳሰብ የጎሳና የዘር ፖለቲካ ቅኝት እየወጣን ወደ ሀገራዊ አንድነትና በእኩልነት ላይ የተመሰረተ የህዝብ ህብረት ልንመልስ እንችላለን ብሎ ማብሰልሰል ተገቢና አስፈላጊ ይሆናል። በተለይ ነገሮችን በወደ ሰፊነት ከፈተሽናቸው የተለያዩ ፋሽስታዊ ባህሪ የነበራቸውና በዘረኝነት ብቻ ለከፋ ግጭትና መለያየት የተዳረጉ የዓለም ሀገሮች አካሄድ ትምህርት ሊሆነን ይችላል። ለአብነት ለመጠቃቀስ ያህል ጀርመንን በቀዳሚነት ማንሳት ይቻላል። የናዚ ፓርቲ አምባገነን መሪ አዶልፍ ሂትለር ጀርመኖችን ከዓለም የነጠለ ፋሽስት ብቻ ሳይሆን የውስጥ አንድነታቸውን የሚሸረሽር ዘረኛና ከፋፋይ አዘብት ውስጥ ከቷቸው ነበር። የዚህ አስተሳሰብ ጥንስስ የሀገርን ዓለም አቀፍ ገጽታ ከማጠልሸት ባሻገር በርዕዮተ ዓለምና በፖለቲካ አስተሳሰብ ልዩነት ተገፍቶ በበርሊን ከሁለት የከፈለ ግንብ እስከ መገንባት ያደረሰ ነበርም። ጀርመናውያን ምስራቅና ምዕራብ በሚል ተከፋፍለው ለዓመታት ቆይተዋል። በኋላ ግን የጀርመን ሶሻል ዲሞክራሲ ፓርቲ በአብዛኛው ምሁርና የፖለቲካ ኃይል ግልጽ ምክክርና ህብረት ፈጥረው ህዝቡንም በማንቃት ዘመን ተሻጋሪ ጠንካራ አገራዊ አንድነት አረጋግጠዋል። ዛሬ በቆዳ ስፋቷ ከኛዋ ኦሮሚያ ክልል ያነሰችው ጀርመን በስልጣኔም ሆነ በዓለም አቀፍ ተጽዕኖዋ ግንባር ቀደም የምድራችን ተጠቃሽ ሀገር የሆነችውም ከሀገራዊ አንድነት በሚመነጭ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዞዋ ነው። የጠባብነትን አስተሳሰብ በማሽቀንጠር ለስልጣኔና እድገት በሰጡት ትኩረት መነሻም ነው። የመከላከያና የደህንነት ኃይሏንም እንደ ህዝቦች ዋስትና ከመቁጠር አፈንግጥ አታውቅም። ለዚህ ጽሑፍ ማጠናከሪያ በሁለተኛነት ሩሲያ መጥቀስ ይቻላል። በተፈጥሮ ሀብት የበለጸገችና በሶሻሊዝም ርዕዮት ቀዳሚ መሞከሪያነት የምትታወቅ ምድር በታሪኳ በተመሳሳይ በጠባብነትና በዘረኝነት ከፍተኛ ፈተና አስተናግዳለች። ከሩሲያ አብዮት በኋላ የአገሪቱ ፖለቲካዊ ስርዓት ግራ ዘመም በመሆኑና በኒዮሊበራሊዝም ኃይሉ የቀዝቃዛው ጦርነት ተጽዕኖ የተባበሩት ሩሲያ ወደ 15 ብጥስጥስ ሀገሮች ልትበተን ችላለች። ዛሬም ድረስ የስታሊን ብሔር ተኮር የፖለቲካ ፈለግ የኪሳራ ምልክት ሆኖ ከመጠቀሱ ባሻገር ከኛው የኢህአዴግ መራሹ ህገ መንግስት አውጪ አንድም የተከተለው ሀገር እንደሌለው ይታወቃል። ይሁንና አሁንም የተባበሩት ሩሲያ ፓርቲ ሀልዮትን በማግኘቱ በተለይ ከቭላድሚር ፑቲን መምጣት በኋላ በአንድ በኩል በእድገትና ስልጣኔ ቀዳሚ የምትባል ሀገር፣ በሌላ በኩል ያለውን ህዝብ የሚያስተሳስር የተበተነውንም የሚመልስ የዓለማችን ተጽዕኖ ፈጣሪ ምድር ለመሆን አልተቸገሩም ነበርም። ዛሬም ቢሆን የዓለም ሀያል ሚዛን አንዱ ክንፍ የሚገኘው ሞስኮ ነው ማለት ይቻላል። እዚህም ላይ ታዲያ በብዙሃነት ላይ የተመሰረተ ሀገራዊ አንድነት ማቆጥቆጡ ለተገኘው እድገት ድርሻው ከፍተኛ ሆኖ እንደሚገኝ መዘንጋት አይገባም። የዓለማችን ተጽዕኖ ፈጣሪ ከሚባሉ ታዳጊ ሀገሮች አንዷ የሆነችው ቻይናንም ብንመለከት በህዝቡ አንድነትና አብሮነት ረገድ የማይናወጥ ሐውልት በመገንባት ከትውልድ ትውልድ የምትሸጋገር ምድር ነችም። ይህም በተባበረና በሚደማመጥ የህዝብ አቅም ዓለምን ጉድ ያሰኘ እድገትና ስልጣኔ እንዲታረጋግጥ ከማስቻሉን ባሻገር የዓለምን 1/5 ህዝብ ይዛ በከፍተኛ ብሔራዊ መግባባትና የማይናወጥ አብሮነት የምትጠቀስ መሆኗ ሊያከራክር አይችልም። በመሰረቱ ፌዴራላዊ አስተዳደርን ባትከተልም 1.5 ቢሊዮን ገደማ ከሚደርሰው የቻይና ህዝብ 93 በመቶ የሚሆነው ሃን በሚባለው ብሔር የሚታቀፍ ነው። ቀሪው 6 በመቶ የሚሆነው ህዝብ የ56 አናሳ ብሔሮች አባል እንደሆነ መረጃዎች ያስረዳሉ። እነዚህ ህዝቦችን በኮሚኒስት ፓርቲውም ሆነ በአገረ መንግስቱ እንደ መጠናቸው የሚወከሉበት አግባብ ስላለ እንዲሁም በቻይና በእኩልነት መንፈስ የሚጠቀሙበት እርምጃም ከጊዜ ወደ ጊዜ እየተጠናከረ ስለመጣ ምንም ቢሆን እንደ ህዝብ በአንድነታቸውና በቻይና ሉዓላዊነት ሊደራደሩ አይችሉም። መነጣጠልና የቂም በቀል ፖለቲካ ለማቀንቀን የሚጋብዝ የኋላ ትርክት በዞረበትም አይታዩም። በዚህም በአሁኑ ጊዜ የዓለማችን ቁጥር አንድ የኢኮኖሚ መሪና ፈርጣማ የመከላከያ ኃይል ባለቤት መሆን ችለዋል። ከላይ ከጠቀስናቸው ሀገሮች ሌላ በተለይ ፌዴራላዊ ስርዓትን የሚያራምዱ እንደ ህንድ፣ ካናዳ፣ አሜሪካና መሰል ሀገሮችንም ስንመለከት በቀለም አልፎ አልፎ የሚታይ ችግሮች ቢኖርም በብሔር ወይም በጎሳ ተሰብስቦ ከመታገልም ሆነ አንዱን ሌላውን ከማሳደድ ልክፍት ከተላቀቁ ዘመናት ተቆጥረዋል። አራራም መራራም በሀገራቸው አንድነትና በሉዓላዊ ሰንደቃቸው ላይ መደናገርና መወዛገብ ውስጥ ሊገቡ አይችሉም። ዛሬ በእነዚህ ሀገሮች የሚኖሩት የኛዎቹ አንዳንድ ምሁራን ተብዬዎችና ፖለቲከኞች ግን አገራችን ወደ ፍርስራሽነት በሚቀይሩ አደገኛ ቅስቀሳዎች ላይ ተጠምደው ማየት እጅግ የሚያሳዝን እውነታ ነው። ብዙዎቹ ሀገሮች በታሪካቸው ብዙ ውጣ ውረዶችን፣ አስከፊ ጦርነቶችና አገዛዞችን ማሳለፋቸው ቢታወቅም የዛሬው ትውልድ በስልጣኔና በእድገት የራሱን ታሪክ እንዲጽፍ ከማንቃት ባሻገር በማይበጀው ትርክትና ጥላቻ እንዲጠመድ አይፈልጉም። የዘረኝነት ፖለቲካ ስር በሰደደበት መስተጋብር ውስጥ ፌዴራላዊ ስርዓት ለእኩልነትና ለአንድነት በመጠቀምም የሚጠቀሱ ናቸው። በጠባብነት የተከፈልን ኢትዮጵያውያን ከእንዲህ ያሉ በጎ እሴቶች ትምህርት መውሰድ ስለምን ተሳነን ነው መባል ያለበትም። እነዚህና ሌሎች በርካታ ሀገሮችን አብነቶች ስንፈትሽ
የሀገራችንስ ነባራዊ ሁኔታ እንዴት ሊሆን ይገባዋል የሚል ጥያቄ ማንሳትም ተገቢ ነው። ገዢውን ፓርቲ መንግስትም ሆነ መላው የፖለቲካ ሊቃን እባካችሁ ከመከፋፈል ከጥላቻና ከቂም በቀል ፖለቲካ ወጥተን በአንድ ሀገር በእኩልነትና በመተሳሰብ እንደሚኖር ህዝብ ተደማምጠን በሰለጠነ መንገድ እንጓዝ ለማለት እሻለሁ። እኔ ካልበላሁት ልድፋው የሚልና እኔ ያልመራኋት ሀገር ትበተን የሚለው የአንዳንድ ፖለቲከኞች ስካር አደብ ሊገዛ እንደሚገባውም ሳልጠቁም ማለፍ አልሻም። በመሰረቱ ከላይ እንደተጠቆመው የሀገራችን አንዱ ትውልድ በጎሳ ፌዴራሊዝምና አክራሪ ብሔርተኝነት ሲነጉድ በመቆየቱ ሁላችንም ጎሰኛና መንደርተኛ እያደረገ መጥቷል። ነገር ግን በዚህ አካሄድ ከቀጠል የጋራ ቤትና በታሪክ የእኛ ስንላት የኖርናትን ሀገር ለልጆቻችን ስለማስተላለፋችን ዋስትና ሊኖረን አይችልም። ልማት፣ ሰላምና እድገት ማሰብ ከንቱ ምኞት ሆኖ ነው የሚቀረው። ፍትሐዊ የሀብት ክፍፍልና የህዝባችን በነፃነት የመወሰን መብት ለማረጋገጥ መነሳት ሲገባ ዓለም በናቀው ከፋፋይ አስተሳሰብ አገርን ለመበተን መንቀሳቀስም ከወንጀሎች ሁሉ የከፋ ወንጀል ነው። እርግጥ ሀገራችን ባለፉት 3 አስርት የኢህአዴግ ብልጽግና አመራር ዓመታት የቆየችው ከመደብ ይልቅ በብሔር የመብት ጥያቄ ላይ የሚነታረክ ትውልድ አሁንም ይዛ መቀጠሏ ይታወቃል። ይህ እውነትም በልዩነት መዘውርና በነጣጣይ ፖለቲካ ተረግዞ የወለደልን አክራሪ ብሔርተኝነትን፣ የፖለቲካ ጥላቻንና መጠፋፋትን ነው። እንደ ሀገር የምንከተለው በማንነት ላይ የሚያተኩረው ፌዴራሊዝምም ቢሆን በልማት በብሔረሰቦች መብትና ታሪክ በማስተዋወቅ ረገድ ያመጣው ለውጥ ሊኖር ይችላል። ነገር ግን በአብዛኛው የህዝቡንና የሀገርን አብሮነትና መስተጋብር በተቃርኖ ፖለቲካ በማናጋት የሀገረ መንግስቱን አንድነት ክፉኛ ከማዳከም ባሻገር በክልሎች አወሳሰልና በማንነት ጥያቄዎች ዙሪያ የደቀነብን ፍጥጫም በቀላሉ የሚታይ አይደለም። እንደው ራሳችንን ከላይ ካነሳናቸው አገሮች የህብረ ብሔራዊ አንድነትና የሀገረ መንግስት ጥንካሬ ጋር ማነጻጸሩን ትተን የፌዴራሊዝምን አዋጭና ዘላቂ የህዝቦችን አንድነት የሚያስከብር ቢሆን ኑሮ ዛሬ በዚህ ደረጃ በፖለቲከኞች ገፋፊነት የምንባላ ሆነን መገኘት ነበረብን። እንደ ሀገር ተለወጠን እያልንስ ይህንን ያህል ትርምስ ተዟዙሮ የመስራት በየአካባቢው ተረጋግቶ የመኖር የማልማትና የመጠቀም ስጋት ተባብሶ ይታይ ነበርን? የዚህን እውነታ ስር መሰረት ሳይመረምሩ በጥላቻው የዞረ ድምር መላጋቱ ብቻ ለየትኛውም ፖለቲከኛ የሚበጅ አይደለም። እስኪ ነገሩን በጥሞና እናጥነው። ችግሩ የተዘራው በ27 ዓመታቱ የህወሓት ኢህአዴግ መራሹ መንግስት አገዛዝ ዘመን ቢሆን ባለፉት 3 ዓመታት ብቻ ምን ያህል ግጭት፣ ስርዓት አልበኝነትና መፈናቀል እንደተከሰተ እንዲሁም የንጹሐን እልቂትና የህዝብ አለመተማመን እንዲሁም የአገር ገጽታ እንዲያሽቆለቆለ ለመመዘን የሚከብድ አይሆንም። በተለይ በማንነት ላይ የተመሰረቱት አብዛኛዎቹ ክልሎች ከፌዴራሉ መንግስት ያፈነገጠ አካሄድ ለመከተል በመሞከርና የሀገሪቱን ጉዳይም አያገባኝም ወደሚል ጠርዝ ሲገፉ ተመልክተናል። እንደሚታወቀው በሌላው ዓለም እንደዚያም ያልተስፋፋ የስርዓቱ አካሄድ ከአብሮነት ይልቅ ልዩነትና የፈጠራ ተረክ የሞላበት ሆኖ ነበር የቆየውም። ጉዞ የዘር ፖለቲካን በመውለድ በሁሉም አካባቢ መካረርና የመስገብገብ ፍላጎት እንዲባባስ ከማድረጉ ባሻገር የኢትዮጵያን የጥቂት የገዢ መደብነት ፍላጎት ያላቸው ቡድኖች መጠቀሚያ ሆኖ መጋለጧም አይዘነጋም። በመሰረቱ በጎሳ ላይ የተመሰረተ የፖለቲካ ትግል በየትኛውም ዓለም ቢሆን በዚህ ዘመን የሌለ ሲሆን በነበረበት የቀደሙት ጊዜያትም ሀገሮቹን በኪሳራ ያዋረደ እንደነበር ይታወቃል። በኢትዮጵያ ምድር ፌዴራላዊ ስርዓት መተግበሩ በራሱ ችግር ሊሆን አይችልም፣ እንዲያውም ትልቅ እድል ነው። ፈተና እየሆነ ያለው ግን ክልሎች በዋናነት በብሔር ንፍቀ ክበብ በመካለላቸው በአቃፊነት ይልቅ የገፊነት ፖለቲካ ጥርስ እያወጣ በመምጣቱ በዘር የተደራጁ ሚዲያ፣ ፖሊስና ልዩ ኃይል የመሳሰሉትን በአቅማቸው ልክ ብቻ ሳይሆን እንዳሻቸው በመገንባታቸውና በማዘዛቸው አጉል ፉክክር መፈጠሩ ነው። በፌዴራል መንግስቱና በአንዳንድ ክልሎች በተለይ ትግራይ መካከል ከጊዜ ወደ ጊዜ እያደገ ሂዶ ወደ ጦርነት መቀየሩ ይታወሳል። የክልሉ ገዢ ፓርቲ ህወሓት ውስጡ ያለው እብሪት አሁንም መተንፈስ ባለመቻሉ የሚጣላው ቢያጣ በቅርቡ እርስ በርሱ ተጣልቶ ገመናው ምን ያህል ሜዳ ላይ እንደተሰጣ ይታወቃል። ኢትዮጵያን ለ27 ዓመታት አንቀጥቅጦ የገዛው ህወሓት ዛሬ የፌዴራል መንግስቱን ደጅ እየጠና መሪ እየተሾመለት ነው። ይህም ሆኖ ግን ላዩ ላይ የሰፈረው ሴራ የሚያሳርፈው አይመስልም። እንግዲህ ዛሬ እንደ ሀገር ለውጥ ለማስቀጠልም ሆነ የህዝባችንን ህብረ ብሔራዊ አንድነትን ጠብቆ ለመሄድ ፍልሚያው በተጠናከረበት ወሳኝ ወቅት ላይ ነው የምንገኘው። በዚያው ልክ ሀገርን ወደ ኋላ የሚመልሱና የተጠራቀሙ ተግዳሮቶችም አላላውስ እንዳሉን በግልጽ መረዳት ተገቢ ይሆናል። በመሆኑም የሌሎች ሀገሮችን ተሞክሮ ጭምር በመጥቀስ እንደ ዜጋ የመፍትሄ ሀሳብ መስጠት የሚያስፈልገውም የችግሮቹ ሁሉ ሸንኮፍ ከዘርና ከቂም በቀል ፖለቲካ ጋር የተያያዘ በመሆኑ ነው። ግን ለሀገር ፋይዳ ከሌላቸው ፖለቲከኞች አስተሳሰብ ተላቀን በአንድ ሀገራዊ መንፈስ መቆም ከቻልን ከውድቀት መዳን የሚቻል ይመስለኛል። ይህንን ለማድረግ ደግሞ መንግስትም ቢሆን የህዝቡን ትክክለኛ ፍላጎት በግልጽ የሚያረጋግጥ መፍትሄ ያለ ሁኔታ ማመላከት ይኖርበታል። በሁሉም የፖለቲካ ኃይሎች በኩልም ሰላማዊና ዲሞክራሲያዊ ትግልን ማጠናከር ግድ የሚል ብቻ ሳይሆን ጽንፈኞችና ሀገር አፍራሽ አስተሳሰቦችን ከጨዋታው ሜዳ እያስወጡ ህዝባዊ ቅቡልነትን እንዲያጡ ማድረግ ያስፈልጋል። እንዲሁም ሁሉንም ኢትዮጵያውያን በእኩልነት የምታስተናግድ ሀገር መገንባት ይኖርብናል፣ ይቻላልም። ዓለም ከናቀው የጥላቻና የቂም በቀል ፖለቲካ ልንላቀቅ ይገባል።